ሰላም ሰላም ከመይ ተሓድሩ ዝኸበርኩም ተኸታተልቲ እንግሊሽ ትግርኛ ቻነል ጓድሓን መጻኹም ከመይ ኣለኹም ከመይ ከመይኹም ኩሉ ሰላም ኩሉ ኣማን ከም ሰዓትኩም ኣቆጻጽራ ሰላም እናበልኩ እየ ሰላም በመላ ዓለም የምትገኙ ኢትዮጵያና ኤርትራውያን በሰዓታችሁ አቆጣጠር ሰላም ብያለሁ። እንኳን ደህና መጣችሁ ወደ ቻኔሌ። Welcome to Elementary English for Beginners. So today we will see continuation of last week's lesson part 2 a dialogue. ባለፈው ሳምንት ዲያሎግ አይተን ነበር በሁለት ሰዎች ጥያቄና መልስ ሕተን መልስ ርኢና ነርና ዝሓለፈ ሰሙን ኣብዚ በፂሕና ነርና do you love your family? yes very much ኢላ መልሰትሉ እዚህ ጋር ነበር የደረስነው በቀደም። ከዚህ በኋላ እንቀጥላለን ማለት ነው ወደ ፓርት 2 አስፈላጊ ስለሆነ ተለማመዱበት እናንተም ማለት ነው። ጥያቄ እንዴት አድርገን እንደምትጠይቅ ይሄ አንድ ጥያቄ ነው፣ ግን ይሄ ለብዙ አይነት ጥያቄ ሊያገለግለን ይችላል። ዱ ዩ ላቭ የሚለው እየቀየርክ ብዙ ነገር መስራት ይቻላል ማለት ነው። ሶ ሌትስ ኮንቲኒው አወር ዲስከሽን ሌትስ ጎ። Much. Do you have grandparents? Yes, I do. Okay. ቀጥሎ ጥያቄ ይሄ ነው። ተቀጽል ሕቶ እዚያ እኔ ለማልዲ do you have grandparents? አባሕጎ ሎ ኸዶ አባሕጎና እናሕጎ በአማርኛ ምንድን ነው የሚባለው? አያት አለሽ ወይ? ግድ ነው። ኦኬ do you have grandparents የእናትና የአባት አባት ወይ እናት ሁለቱንም ማለት grandparents yes I do do you have ስለሆነ ጥያቄው do you have ስለጠየቃት yes I do yes ብላም መቆም ይቻላል። ወይ ደግሞ yes I do ወይ ደግሞ yes I have ብዙ መልስ ነው ያለው። እሷ የመለሰችው yes I do። አንድ ሰው do you have ብሎ አንድ ነገር ከጠየቀ yes ብለህ መቆም ትችላለህ። yes I do ብለህ መቆም ትችላለህ። yes I have ብለህ መቆም ይቻላል ማለት ነው። so this is the way how to ask and answer። የሚቀጥለው ጥያቄ ደግሞ ተከተሉት ያነበዋል። ያህል Do you have grandparents? ስሙት። Yes, I do. Okay. Do you visit your grandparents? Yes, on weekends. Okay. የሚቀጥለው ጥያቄ ምንድን ነው ያላት? Do you visit your grandfathers parents? አሉኝ ብላለች አይደል? አለውንም ይችላል አባሕጎታት አለውንም ይችላል። ስለዚህ ትበጽሕዮም ዶ ቪዚት መጎብኘት ማለት ነው መብጻሕ። Do you visit your grandparents? ዩር ማለት ያንቺ ያንተ የእናንተ ለማለት ነው። ለሁሉም ያገለግላል። ዩር ስንል ያንተም ሊሆን ይችላል፣ ያንቺ ሊሆን ይችላል፣ የእናንተም ሊሆን ይችላል። በትግርኛም ናትኪ፣ ናትካ፣ ናትኩም፣ ናታትክን ንኩሉ ክኸውን ይኽእል ማለት እዩ። ዩር ክንብል ከለና ለሁሉም ንኩሉ የገልግል ማለት እዩ። የስ ኦን ዊክኤንድስ ታይ ማለት ኢለኩም ነይረ ብሓለፈ ቅዳምን ሰንበትን ማለት ነው። ዊክኤንድ ምንድን ነው ብዬ ነበር ባለፈው ሳምንት ተምረነው ነበር። ቅዳሜና እሑድ ምን ይባላል? የሳምንት መጨረሻ ዊክኤንድስ ይባላል ማለት ነው። ዊክኤንድስ። ስለዚህ አዎ ዊክኤንድስ ጠይቃቸዋለሁ፣ ቪዚት አደርጋቸዋለሁ ማለት ነው። ቪዚት። ኦኬ ይደግመዋል፣ ተከታተሉ። Do you visit your grandparents? Yes, on weekends. What do you do with your family? We eat dinner and watch TV together. Okay. What do you do with your family? With ማለት with ወይ ምስ ስድራክስ እንታይ ትገብሩ? ከቤተሰቦች ጋር ምን ታደርጋላችሁ? ብዙ ነገር የሚደረግ ነገር አለ። ትሰራለህ፣ ትጫወታለህ፣ ፊልም ታያለህ፣ ምናምን ብዙ ነገር እናደርጋለን። ምግብ እንበላለን፣ ሻይ እንጠጣለን ወዘተ። So what do you do with your
ፋሚሊ ፋሚሊ ምን ብላ መለሰች? ዊ ኢት ኢት ማለት መብላት ማለት ነው። ዲነር እራት ማለት ነው። ዊ ኢት ዲነር ኤንድ ዎች ዎች በቀደም ተምረነዋል። ዎች ቴሌቪዥን እናያለን። ቱጌደር 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 ማለት አብሮ አንድ ላይ በሐንሳብ ማለት በሐንሳብ እንታይ ንገብር ድራር ንበልዕ ቴሌቪዥን ከዓ ንርኢ። ሶ ዊ ኢት ዲነር ኤንድ ዎች ቲቪ ቱጌደር። ኦኬ አብረን እራት እንበላለን፣ አብረን ቴሌቪዥን እናያለን ብለዋለች። ስሙት ሲነበብ ይደግመዋል። What do you do with your family? We eat dinner and watch TV together. Do you help your parents at home? Yes, I clean my room. Yeah. Do you help your parents at home? Parents ማለት ፋዘር እና ማዘር ማለት ነው። ፋሚሊ ከተባለ ሁሉም በቤት ውስጥ ያለ ማለት ነው። እዚህ ጋር ቤተሰቦችሽን እናትሽና አባትሽ በቤት ሆም ማለት ቤት ማለት ሃውስ ማለት ነው። ኦኬ ዱ ዩ ሄልፕ ዩር ፓረንትስ አት ሆም በቤት ውስጥ ቤተሰቦችሽን ትረጃለሽ ወይ ታግዣለሽ ወይ? ኣብ ገዛኽሲ ስድራኽስ ትሕግዝ እዮም ዶ? የስ አይ ክሊን ማይ ሩም ያ አዎ የኔ ክላስ አጸዳለሁ ክፍለይ የፅርየ ትብሎ ማለት ክፍላ እንድሕር ኣፅርያ ሓደ ሓገዝ እዩ ዝንባዕሉ ማለት እዩ። ክፍላ እንድሕር ኣፅርያ ባዕላስ ሓደ ነገር ክኢላላ ማለት እዩ። ሶ የስ ሁሉ ጊዜ የስ ወይ ደግሞ ኖ ካልን በኋላ ኮማ ማድረግ አለብን። ለምንድን ነው ኮማ የምናደርግበት? ቆም ስለምንል ማለት ነው። ጠጠው ስለንብል ሓንሳብ እንታይ ክንገብር ኣለና? ኮማ የስ ምስ በልና የስ ንባዕሉ መልሲ ስለ ዝኾነ ደው ንብል ድሕሪኡ ንውስኸሉ። የስ አይ ክሊን ማይ ሩም ኖ ካልንም እንደዛ። ኦኬ ሌትስ ጎ። Do you help your parents at home? Yes, I clean my room. Who cooks in your family? My mother cooks every day. ያ ተደገም ያደላ መስለኒ who cooks in your family who cooks in your family በቤታችሁ ውስጥ ማን ነው ምግብ የሚሰራው? ኩክ የሚያደርገው። ኩክ ማለት ማብሰል ማለት ምግብ መስራት ማለት ነው። ሶ ምን ብላ መለሰች? ማይ ማዘር ኩክስ ኤቭሪ ዴይ በየቀኑ ማለት ነው። ኤቭሪ ዴይ ማለት በየቀኑ ኤቭሪ ዴይ በየቀኑ ማነች ምግብ የምትሰራው? ማዘር። ብዙ ጊዜ እንደዛ ነው። ኦኬ አንዳንድ አገር ግን እኩል የሚሰሩ ሰዎች አሉ። ማታ ፋዘር ከሰራ ማታ ማዘር የተቀያየሩ ማለት ነው። ሶ who cooks in your family? my mother cooks every day። አሁን ይህ ጥያቄ ይሄ መልስ መቀየር ትችላላችሁ። ኤቭሪ ዴይ my mother cooks ማለት ይቻላል። ማስተካከል ይቻላል ራስ። ኦኬ let's continue። Who cooks in your family? My mother cooks every day. Do you have a big house? It's small but nice. Yeah. You have a big house. አቢ ገዛለኩም ትልቅ ቤት አላችሁ ወይ? ቢግ ማለት ትልቅ ማለት ቢግ ማለት ትልቅ ማለት። ስለዚህ do you have a big house? አንድ ትልቅ ቤት አላችሁ? ኢት ኢዝ ማለት ነው። በአጭሩ ሲጻፍ ኢትስ ተነበው ሲጻፍ ኢት ኢዝ ዛብቅች ኮማ ለማሳጠር ነው የምጠቅመን ማለት ነው። ኢት ኢዝ ማለት ኢት ኢዝ ብለህ ማንበብ ትችላለህ። ኢት ኢዝ ስሞል ባት ናይስ ብለህ ማንበብ ትችላለህ። ኢትስ ስሞል ባት ናይስ ብለህ ማንበብ ይቻላል ማለት ነው። ስሞል ንእሽተይ እያ ግን ብጣዕሚ ፅብቕቲ እያ ናይስ እያ ማለት እዩ። ገዝኦም ቢግ ኣይኮነትን ስሞል እያ ንእሽተይ እያ ግን ቬሪ ናይስ ብጣዕሚ ፅብቕቲ ገዛ እያ ማለት እዩ። ይደግመዋል። Do you have a big house? It's small but nice. Do you have a garden? Yes, we have a small garden. ያ you have a garden ጋርደን ማለት የጓሮ አትክልት ማለት የጓሮ ቤት ጓሮ በቤታችን ጓሮ አለ የሆነ ነገር ከምዚ ከንሾላ አይነት
ግቢ ማለት ነው ባጭሩ። እዛ የሆነ ነገር አትክልት ነው ምናምን የምትዘራበት የማትዘራበትም ለልጆች መጫወቻ ምናምን የሚሆን ወይ ልብስ ምናምን የምትሰጣበት ጋርደን ይባላል። እሱ ጋርደን ጀርዲን ማለት ጀርዲን በትግርኛ ጀርዲን ይባላል። ጀርዲን የጓሮ አትክልት የሚተከልበት ቦታ ማለት ነው። ሶ ዩ ሃቭ ኤ ጋርደን ብሎ ጠየቃት። የስ ዊ ሃቭ ኤ ስሞል ጋርደን። አዎ ትንሽ ጋርደን አለች። ጋርደን ጋርደን በአማርኛ ምን እንደሚባል የጓሮ አትክልት ነው መሰለኝ። የጓሮ አትክልት ቁስጣ ወይ ሰላጣ ምናምን የምትተክልበት በትንሽ ነገር የምትጠቀምበት ቦታ ጋርደን ይባላል። ትልቅም ሊሆን ይችላል። ድንች፣ ቲማቲም፣ የተለያዩ አትክልትና ፍራፍሬ የምትተክልበት ቦታ ጋርደን ይባላል። ጋርደን ኦኬ። ስለዚህ አለና ግን እሽቴያት ብሏል። ገዛም እሽቴ ስለሆነ Do you have a garden? Yes, we have a small garden. Do you have any pets? Yes, I have a cat. Yeah. Do you have any pets? ገሊም ፔትስ ይለመንብቦ ገሊም ፓትስ ይለመንብቦ ታን ፓትስ ይልከማንብቦ ፓኮን ግን ኤኮን ነርቦ ግን ናተም ቋንቋ ስለሆነ هم በሎ ስለዘወልና ፓትስ ይልና ነንብቦ Do you have any pets? ፓትስ ማለት እንስሳ ማለት እንስሳ ዘቤት በቤት የሚገኝ እንስሳ ማለት ነው። እንስሳ ዘገዳምና እንስሳ ዘቤት የሚባል አለ አይደል? ቆም ማለት ስለዚህ እነ ዶሮም ሊሆን ይችላል። በሬ፣ ፍየል፣ ድመት፣ ውሻ እነዚህ ምን ይባላሉ? ፓትስ ይባላሉ ማለት ነው። ዶሜስቲክ አኒማልስ ወይ ስፔሻሊ ግን ብዙ ጊዜ ግን ለድመትና ለውሻ ነው ፓትስ የሚሉት። Do you have any pets? ፓትስ የሆነ እንስሳ አላችሁ ወይ በቤታችሁ ብሎ እየጠየቃት ነው። Yes, I have a cat. cat አዎ ድመት አለችኝ ብላለች። ድመት እዚህ እኔ ያለሁበት ሀገር በየቤቱ ውሻ የሌለበት ቤት የለም ለማለት ያስደፍራል። በተለይ ሰዎቹ ያለሁበት ሀገር ሰዎች ከሆኑ አላቸው ውሻ የሌለው አንድ ቤት። እኔ የማውቀው አንድ ሰው 6 ውሻ ያለው ሰው አለ የማውቀው እኛ ጋር የሚሰራ እና ውሻ በጣም ነው የሚወዱት። እነ ውሻ እነ ድመት ምን ይባላሉ? ፓትስ ይባላሉ ማለት ነው። ስለዚህ ፓትስ አለሽ ወይ? ኤኒ ፓትስ የሆነ እንስሳ አለሽ? የስ አይ ሃቭ ኤ ካት ብለዋለች። እንቀጥል። Do you have any pets? Yes, I have a cat. What is your cat's name? Her name is Bella. What is your cat's name? ካትስ አሁን እቺ አፖስትሮፍ ትሪባለሁ እንዲያ የአፖስትሮፍ ዚያ ናይ የ ለማለት ታገለግላለች። የ What is your cat's name? የድመትሽ ስም ማን ይባላል? አሁን እቺ አፖስትሮፍ ስለምን ትጠቅማለች? የ ለማለት የ የእንትና ናይ ክስቶ ክትብላር ቋንቋ አፖስትሮፍ ነው ማለት ሄለን ብለህ ስም ትጽፍና አፖስትሮፍ አድርገህ ኤስ ካደረግበት ሄለንስ ካት፣ ሄለንስ ቦል፣ ሄለንስ ካር እንላለን ማለት ነው። ኦኬ ሶ አፖስትሮፍ ኤስ ነች እቺ። የድመትሽ ስም ማን ነው? የድመትሽ ስም ማን ይባላል ነው። ሄር ኔም ኢዝ ቤላ። የድመቷ ስም ማን ይባላል? ቤላ ይባላል ብለዋለች። ቤላ እዚህ ጋር እንጂ ሴት ነች ማለት ድመቷ በምን እናውቀዋለን ሴት መሆኗ? ሄር ብላለች። ሄር ድመቱ ወንድ ቢሆን ኖሮ ምን ትል ነበር? እዚህ ጋር ሂዝ ኔም ኢዝ ቤላ ብላ ትነግረን ነበር። የድመት ግን ሴት ነች ማለት ድመቷ ምንድን ነች? ሴት ነች። አንስቴቲያ ማለት ታድሙ በምንታይ እንፈልጠው በዚህ ሄር ንጓል ተኮይኑ ሄር ንብል ንወድ ተኮይኑ ሂዝ ኦኬ ሌትስ ኮንቲኒው ንቀጥል። What is your cat's name? Her name is Bella. Do you like animals? Yes, I love them.
ዱ ዩ ላይክ አኒማልስ? እንስሳዎች ትወጃለሽ? እንስሳታት ስትፈቱ ነው። ላይክ አኒማልስ ማለት እንስሳዎች ማለት ነው። የቤት እንስሳ ሊሆን ይችላል፣ የዱር እንስሳም ሊሆን ይችላል። የጫካ እንስሳ ዘቤትና እንስሳ ዘገዳም ሊሆን ይችላል። ስለዚህ እንስሳዎችን ትወጃለሽ ወይ? የስ አይ ላቭ ዘም። ዘም ማለት እነሱን ማለት ነው። ማን እነሱን? ላሞችን፣ እንስሳዎችን ወዳቸዋለሁ ያለ ነው። ኦኬ የስ አይ ላቭ ዘም ወዳቸዋለሁ እነሱን ለማለት ነው። ዘም ለማለት ዘም ይደገማል። Do you like animals? Yes, I love them. What do you do at home? I read and listen to music. What do you do at home? Okay. What do you do at home? ኣብ ገዛ እንታይ ትገብሪ? ቤት ውስጥ ምን ታደርጋለሽ? What do you do at home? ብሎ ጠየቃት። ስትመልስ ምን አለች? I read and listen to music. አነባለሁ፣ ሙዚቃም አዳምጣለሁ። ሁል ጊዜ ማንበብ ጭንቀት ሊያደርግብህ ስለሚችል አንዳንዴ ደግሞ ዘና ፈታ ማለት ያስፈልጋል። ሙዚቃ መስማት ግድ ይላል ማለት ነው። ሓደ ጊዜ ኩሉ ጊዜ እንዳታነበብ ኳንካ እሙሮኻ ነፃ ይከውኒ ክደራረቦ ስለ ዝኽእል ዘና ፈታ ክትብል ኣለካ ማለት እዩ። ዘናጋዕ ኣለካ ማለት እዩ። ሪላክስ ክትገብር ኣለካ ማለት እዩ። ስለዚ ሙዚቃን ንባብን ሙዚቃን ይትገብር ኣብ ገዛይ ትብሎ ኣላ። ቀፅል። I read and listen to music. Do you have your own room? Yes, I do. ኦኬ እንታይ ኢላቶ እንታይ ድብላ ዘሎ ብዝኻ? Do you have your own room? ዩር ያንቺ ማለት ነው። ኦውን ማለት የራስሽ ማለት ነው። የራስሽ Do you have your own room? ለምሳሌ በቤት ውስጥ 4 ሰው ካለ 3 ክላስ መኖር አለበት። በተለይ ደግሞ ወንድና ሴት ከሆኑ ልጆቹ የሴትዋ አንድ ሩም፣ የወንዱ አንድ ሩም፣ የባልና ሚስት አንድ ሩም፣ 3 ቤት መኖር አለበት። እዚህ ሀገር እንደዛ ነው። ወንድና ሴት ወንድማሞችም ቢሆኑ አንድ ላይ አይተኙም፣ አንድ ክላስ አይተኙም። ስለዚህ do you have your own? ኦውን ማለት የራስሽ ናትከ ናይ ገዛ ርእስኺ ክላስ ኣለክ ዶ ይድብላ ኣሎ። yes I do. yes I have ማለት ይቻላል። yes I do. yes I have ማለት ይቻላል። መልሱ ስንመልስ በተለያየ መንገድ መመለስ እንችላለን። yes I do. do you have ብሎ ከጠየቀ ብዙ ጊዜ yes I do እንተልና ዝሓሸ ይሆን ማለት ነው። do you have ብሎ ጥያቄ ከተጠየቀ yes I do ብለን ብንመልስ የተሻለ ነው። ኦኬ እንቀጥል። Do you have your own room? Yes, I do. Do you keep your room clean? Yes, I clean it every day. Okay. Do you keep ንሕላው መጠበቅ ማለት ነው። ክላስሽ በንጽህና ትጠብቂዋለሽ ወይ? Do you keep your room clean ንጹህ ማለት ነው። ክሊን ኪፕ መጠበቅ ማለት ነው። ሩም ነው። ዩር ያንቺ ማለት ነው። ስለዚህ ክላስሽን በጽዳት ትጠብቂዋለሽ ወይ? ክላስ ክሲ ብፅሬት ትሕሉ እየ ዶ ማለት ትሕሉ እያ ንብል ከለናስ ከይጠፋ ኣይኮነን ትሕሎ ተፅርዮ ዶ ንምባል። ኦኬ የስ ኮማ አይ ክሊን ኢት ኤቭሪ ዴይ። አዎ በየቀኑ እንትን አደርገዋለሁ። ቤት በየቀኑ ትንሽ እንትን ካላልከው ያስቸግራል። ዝም ብለህ ከተወከው በየቀኑ ጽዳት ካላካሄድክበት ሊቆሽሽ ስለሚችል፣ ስለዚህ በየቀኑ ቤታችን በትንሹ እንትን ማድረግ ያስፈልገዋል ማለት ነው። የስ አይ ክሊን ኢት ኤቭሪ ዴይ። አዎ በየቀኑ አጸዳዋለሁ ብለዋለች። Do you keep your room clean? Yes, I clean it every day. Do you like fruit? Yes, I like apples and bananas. Okay.
ዱ ዩ ላይክ ፍሩትስ ኤስ የለም። ዱ ዩ ላይክ ፍሩት ይለዋል። ፍሩት ማለት ፍራፍሬ ማለት ነው። እነ ባናና፣ ብርቱካን፣ አፕል ወዘተ እነዚህ ምን ይባላሉ? ፍሩት አትክልትና ፍራፍሬ የሚባል ነገር አለ። ስለዚህ ፍሩት ማለት ፍራፍሬ ማለት ነው። ስለዚህ ፍራፍሬ ትወጃለች ወይ? ፍረታት ትፈቱ ዶ ይልብላል ድማ ዱ ዩ ላይክ ፍሩት ከም በዓል አራንሺ ወዘተ ማለት ነው። የስ አይ ላይክ አፕልስ አፕልና ባናና ወዳለሁ። የስ ብላ የስ ብላ ማቆም ትችላለህ። ግን የምትወደውን ለመግለጽ ከፈለክ ደግሞ የስ ካልክ በኋላ አይ ላይክ አፕልስ ኤንድ ባናናስ። የእናንተ ደግሞ ሌላ ሊሆን ይችላል የምትወዱት። ማይወድ መቼም የለም። ሶ የስ አይ ላይክ አፕልስ ኤንድ ባናናስ። Let's continue. Do you like fruit? Yes, I like apples and bananas. What's your favorite food? My favorite food is pizza. እቺ ጥያቄ ሁሌ ነው የምትጠየቅ። ነግሬያቸዋለሁ ደጋግሜ። እኔም ፌቨራይት ማለት ከሁሉም ነገር አብልጣ የምትወደው ነገር ማለት። ፌቨራይት ኩሉ ጊዜ አትደጋገም። ፌቨራይት ማለት ሓደ ነገር ኣሎ ካብ ኩሉ ነገር አብልጥካ ትፈትዎ። ክዳውንትካ ክኸውን ይኽእል ክዳውንትካ ብዙሕ ክዳን ክህልወካ ይኽእል። ካብ ኩሉ ትፈትዋ ክዳን ናትካ ፌቨራይት እያ ማለት። ምግብም እንደዚያ ፌቨራይት ማለት ከአንድ ነገር አብልጣ የምታየው ነገር ማለት። ወንድም እህት ሊሆን ለምሳሌ በቤትህ ወንድምና እህት ሊኖሩ ይችላሉ። ወንድሞች ስለሆነ ሁላችንም ትወዳቸዋለህ። ግን ከሁሉም አንድ ደግሞ በጣም የምትወደው ልጅ አለ። እሱ ያንተ ፌቨራይት ብራዘር ወይ ሲስተር ነው ማለት። ስለዚህ ፌቨራይት ሁሌ ትደጋገማለች። በጣም አብልጠህ የምትወደው ምግብ ብዙ አይነት ምግብ አለ። ሁሉም እንበላለን እንወዳለን። ግን በጣም ደስ የሚለን ምግብ ደግሞ አለ። ያ ምግብ ፌቨራይት ይባላል ማለት ነው። ኦኬ ማይ ፌቨራይት ፉድ ኢዝ ፒዛ ይላል አሚራ። ፒዛ ትወጥ ማለት ፒዛ። What's your favorite food? My favorite food is pizza. Do you like vegetables? Yes, I like carrots and tomatoes. ቅድም ፍረታት ርኢና ኔርና ከዚህ በፊት ምን ነበር አይተን ነበር? ፍረታት ፍሬዎች፣ ፍራፍሬ። ኦኬ አሁን ደግሞ አትክልቶች ቬጂቴብልስ ማለት አትክልቶች ማለት ነው። ሶ ዱ ዩ ላይክ ቬጂቴብልስ እያላት ነው። ቬጂቴብልስ ትወጃለሽ? ቬጂቴብልስ እነ ሰላጣ፣ ቆስጣ ወዘተ እነዚህ ምን ይባላሉ? ቬጂቴብልስ። እነ ፖታቶ፣ ቶማቶ፣ በዓል ኮሚደረ፣ በዓል ድንሽ፣ በዓል ሓምሊ፣ ካቡቺ፣ ገለመለ እዚኦም እንታይ ይባሃሉ? ቬጂቴብልስ ይባሃሉ ማለት። ቬጂቴብልስ ከትፈትው ዶ ይለዋ። የስ አይ ላይክ ካሮትስ ኤንድ ቶማቶስ ወይ ደግሞ ቶሜቶስ ብለህ ማንበብ ትችላለህ። ቶማቶስ ኦር ቴሞቶስ። ስለዚህ ካሮትና ቲማቲም እወዳለሁ። ቅድም አፕልና ባናና ብላ ነበር ከፍሬታት። ከቬጂቴብልስ ከአትክልት ደግሞ ከአትክልት ደግሞ ካሮትና ቲማቲም እወዳለሁ ብላለች። Do you like vegetables? Yes, I like carrots and tomatoes. Do you eat rice every day? Yes, I eat rice for lunch. ኦኬ ዱ ዩ ኢት ራይስ ኤቭሪ ዴይ? ራይስ ማለት ሩዝ ማለት ነው። ሩዝ በብዛት በአረብ ሀገሮች እና በቻይና የሚመገቡት ምግብ አይነት ማለት ነው። ታውቁታላችሁ በብዛት። ዱ ዩ ኢት ራይስ ኤቭሪ ዴይ? ሩዝ በየቀኑ ትበያለሽ ወይ ያላት ነው። የስ አይ ኢት ራይስ ፎር ላንች። ምሳ ሁል ጊዜ ምንድን ነው የምትበላው? ላንች ማለት ምሳ ማለት ነው። ስለዚህ እሷ ምሳ ሁል ጊዜ ምንድን ነው? ራይስ ነው ማለት ነው። ሩዝ ነው ማለት ነው። ሩዝ። ኦኬ ቀጥል። Do you eat rice every day? Yes, I eat rice for lunch. Do you drink milk? Yes, I drink milk every morning. ኦኬ አሁን ደግሞ ሚልክ ማለት ወተት ማለት ሚልክ። ሚልክ ምንድን ነው? ወተት። ሚልክ ትወጃለች ወይ? ትጠጫለች ወይ? ድሪንክ ማለት መጠጣት ማለት ነው። ፀባ ስትፈቱ ዲኺ ምስታይ ማለት እዩ። ድሪንክ ሚልክ ፀባ እዩ። ኩላትና ንፈልጦ ኢና ከመይ ጌርካ ከምትጥያው ጥራይ። ዱ ዩ ላይክ ዱ ዩ ድሪንክ ሚልክ? ሁሉ ጊዜ ደግሞ እስካሁን ያልነገርኳቸው
ጥያቄ ስለሆነ መጨረሻ እቺ ማስቀመጥ አለብን። ኮስችን ማርክ እቺ ምን ትባላለች? ኮስችን ማርክ። ስንጨርስ አረፍተ ነገር ደግሞ ፉልስቶፕ ትባላለች። እቺ ፉልስቶፕ እንደ 4 ነጥብ በአማርኛ በትግርኛ ማለት ነው። ፉልስቶፕ እሷን ማስቀመጥ ግድ ይለናል ማለት ነው። ሶ ዱ ዩ ድሪንክ ሚልክ? የስ አይ ድሪንክ ሚልክ ኤቭሪ ሞርኒንግ። ጠዋት ጠዋት ኤቭሪ ሞርኒንግ ማለት ሁሌ ጠዋት ጠዋት ማለት ነው። ኩሉ ጊዜ ንጎንጎን እንታይ ትገብር? ጸባ ትሰቲ። Do you drink milk? Yes, I drink milk every morning. What's your favorite drink? I like orange juice. ኦኬ ፌቨራይት አሁን መጥታለች። ፌቨራይት መጽ ያለ ሀጅ ከማን ፌቨራይት መጠጥ ማለት ነው። ድሪንክ ማለት መጠጥ ወይም ድሪንክ ክንብል ከለና ምስታይ ክኾን ይኽእል መስተ ክኾን ይኽእል። ድሪንክ ስንል መጠጡ ሊሆን ይችላል፣ መጠጣት ሊሆን ይችላል። ስለዚህ እዚህ ጋር ምንድን ነው የሚላት ያለ ዋት ኢዝ ዩር ፌቨራይት ድሪንክ? ያንቺ በጣም የምትወጂው መጠጥ ምንድን ነው? እስክትፈትዮ መስተስ እንታይ እዩ ይብላለሁ። አይ ላይክ ኦራንጅ ጁስ፣ የብርቱካን ጭማቂ ይወዳለሁ። እሱ ነው የእሷ ፌቨራይት ድሪንክ መስተ። ኦኬ What's your favorite drink? I like orange juice. Do you eat breakfast at home? Yes, every morning. ዱ ዩ ኢት ብሬክፋስት አት ሆም? ቁርስ በቤት ትበያለሽ ወይ? አንዳንድ ሰው ውጭ ነው የሚበላው። አለማዘጋጀትም ሊሆን ይችላል፣ የሰዓት እጥረትም ሊሆን ይችላል። ውጭ ነው የሚበላ በዛ ብዙ ሰው። ስለዚህ ለዛ ነው ለዚህ ብሎ የጠየቃት። ቁርስ በቤትሽ ትበያለሽ ወይ? ዱ ዩ ኢት ብሬክፋስት አት ሆም? የስ ኤቭሪ ሞርኒንግ። አዎ ሁሌ ጠዋት ጠዋት እበላለሁ። ደግማ Do you eat breakfast at home? Yes, every morning. Do you cook food? Yes, sometimes. ዱ ዩ ኩክ ፉድስ? ዱ ዩ ኩክ ፉድ? ፉድስ አይባልም፣ አይቆጠርም። ምግብ አንድ ምግብ ሁለት ምግብ አይባልም። ለዛ ስለሆነ ፉድ ብለዋል፣ ፉድስ አይባልም። ስለዚህ ኩክ ማለት ቅድም ነግሬያቸዋለሁ ማብሰል ማለት ነው። ስለዚህ ምግብ ማብሰል ትችያለሽ ወይ? ምግብ ክሰርሒ ትኽእል ዶ? ምግብ ክሰርሒ ትኽእል ዶ? ዱ ዩ ኩክ ፉድ? የስ ሳምታይምስ። አዎ አንዳንድ ጊዜ። ሳምታይምስ ኦልዌይስ ኤቭሪ ዴይ አይደለም። ሳምታይምስ ሳምታይምስ ኩክ አደርጋለሁ፣ አዎ እሰራለሁ ማለት ነው። Do you cook food? Yes, sometimes. Do you eat fast food? Sometimes on weekends. ኦኬ ዱ ዩ ኢት ፋስት ፉድ? ፋስት ፉድ ማለት የተዘጋጀ ከሱቅ ምናምን ገዝተህ የሚበላ ምግብ አለ አይደል? የችኮላ እንደዛ ማለት ነው። ዱ ዩ ኢት ፋስት ፉድ ጥሩ አይደለም፣ ግን ሲጨንቅህ መብላት ይኖርብሃል ማለት ነው። ዱ ዩ ኢት ፋስት ፉድ? ፋስት ፉድ ትበያለች ወይ? ሳምታይምስ ኦን ዊክኤንድስ። አንዳንድ ጊዜ በቅዳሜና እሁድ እበላለሁ። አንዳንድ ጊዜ ቅዳሜና እሁድ ማለት ነው። ዊክኤንድስ ማለት ቅዳሜና እሁድ ማለት ነው። Do you eat fast food? Sometimes on weekends. የጨረስን ነው። ሁለት ጥያቄ። Do you like ice cream? Yes, I love ice cream. ኦኬ ዱ ዩ ላይክ አይስ ክሬም? አይስ ክሬም ወይ ደግሞ አይስ ክሬም። ዱ ዩ ላይክ አይስ ክሬም? አይስ ክሬም የሚላሰው አለ ጀላት፣ እሱ ማለት ነው። የስ አይ ላቭ አይስ ክሬም። እቺ አያት እዚች ጋር ይሄ ፉልስቶፕ አይደለም። ምንድነው ይሄ? ኤክስክላሜሽን ማርክ ይባላል። የማድነቅ ምልክት ነው። ስታደንቀው አዎ በጣም ነው የምወደው እያለች ነው፣ ተደንቃለች ማለት ነው። ስለዚህ ለዛ ይጠቅማል። ኤክስክላሜሽን ማርክ ይባላል። ፉልስቶፕ አይደለም፣ ኮስችን ማርክም አይደለም። ኦኬ Do you like ice cream? አንቺ ሐቶ Yes, I love ice cream. የመጨረሻ እዚያ Do you eat spicy food? A little bit. ኦኬ ያኔ የመጨረሻ ዱ ዩ ኢት ስፓይሲ ፉድ? ስፓይሲ ማለት ቅመም፣ የተቃመመ ምግብ ማለት ነው። ስፓይስ ቅመም ማለት ነው። ስፓይስ ገርል የሚባለው አይታቸዋል፣ ቅመሞች ልጃገረዶች። ስለዚህ ዱ ዩ ኢት ስፓይሲ ፉድ እያላት ነው። ስፓይሲ ፉድ ትበያለሽ ወይ? ኢት ማለት መብላት ማለት ነው። ሊትል ቢት ትንሽ 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 እበላለሁ እንጂ አልበላም።
እያለች ነው። የሚቀጥለውን ሌላ ቀን እንቀጥላለን። ለዛሬ ግን እዚህ ጋር ሊበቃን ነው እና አመሰግናለሁ። በያላችሁበት ሰላምና ጤና እመኛለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። በተለይ ኮሜንታችሁ አስፈላጊ ስለሆነ ኮሜንት ጻፉልኝ። ውድና የተከበራችሁ ኤርትራውያን፣ ኢትዮጵያን በመላ ዓለም የምትገኙ ሀገራችን ሰላም ያድርግልን። ደህና ዋሉኝ፣ ደህና ምሽልኝ። እንደሰጣችሁ ቆጣጠር። ባይ ባይ። ቴንክ ዩ ሶ ማች